ይህ ሰው ሊቢያ ላይ ከታረዱ ኢትዮጵያውያን ጋር አንድ ላይ ነበር የነበረው። በአንድ አጋጣሚ ተርፎ አሁን ግን እንግሊዝ ገብቶ ትልቅ ሼፍ ሆኗል። በጊዜው ታርደው የነበሩት አዲስ አበባ የጨርቆስ ልጆች ናቸው። ከአዲስ አበባ ባህር ዳር ጉዟቸውን ይጀምራሉ። መዳረሻቸውም ሱዳን ደርሶ በሊቢያ አድርገው አውሮፓ መግባት ነበር። እንደውም የመጀመሪያ ጊዜ ይህ ጥያቄ ሲጠይቅ ተጣልቼው ነው። ምን ሲጠይቅ? የፍቅር ጥያቄ የፍቅር ጥያቄ ጠይቀው እዛ ሆስፒታል እያለች ነው። ረጁ ነገር እንዴት ነው ወደ ፍቅር ስሜት የተቀየረው? ጋዜጠኛ ቴዎድሮስ ተክለአረጋይ እንዳጋለጠው ብዙዎች ነጻነት ታዋቂ ነው ገንዘብ አያጣም ብለው የሚያስቡት ከእውነት የራቀ እንደሆነ ተናገረ። አሁን ላይ ቤተሰቦቹ በከፍተኛ ግራ መጋባት ውስጥ ይገኛሉ። ነጻነት በህይወት ዘመኑ ስራዎችን የሚሰራው በቃልና በይሁንታ እንጂ በውል ስላልነበረ አሁን እሱ ሲያልፍ ማን ጋር ስንት ብር እንዳለው የትኛው ድርጅት ምን ያህል እንደሚቀረው ቤተሰቡ ማወቅ ተቸግሯል። ሰላም ጤና ይስጥልኝ አድማጮቼና ተከታታዮቼ፣ እንደምን ዋላችሁ እንደምን አመሻችሁ። የተወሰኑ ቪዲዮዎችን አብረን እንድናይ ይዤ መጥቻለሁኝ። ያላችሁን አስተያየት ኮሜንት ላይ እንድታሳውቁኝ እንዲሁም ሀሳብ እንድትሰጡኝ እፈልጋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ሼር ላይክ እንድታደርጉ በትህትና እጠይቃችኋለሁኝ። ወደ መጀመሪያ ቪዲዮ ላሻግራችሁና አብረን እንይ። ጋዜጠኛ ቴዎድሮስ ተክለአረጋይ እንዳጋለጠው ብዙዎች ነጻነት ታዋቂ ነው ገንዘብ አያጣም ብለው የሚያስቡት ከእውነት የራቀ እንደሆነ ተናገረ። አሁን ላይ ቤተሰቦቹ በከፍተኛ ግራ መጋባት ውስጥ ይገኛሉ። ነጻነት በህይወት ዘመኑ ስራዎችን የሚሰራው በቃልና በይሁንታ እንጂ በውል ስላልነበረ አሁን እሱ ሲያልፍ ማን ጋር ስንት ብር እንዳለው የትኛው ድርጅት ምን ያህል እንደሚቀረው ቤተሰቡ ማወቅ ተቸግሯል። ይባስ ብሎ የባንክ ሂሳቡ ታግዶ ስለነበር ገንዘብ የሚዘዋወረው በወዳጆቹ አካውንት ነበር። እነዚያ ወዳጆቹ ውስጥ ከቤተሰቡ ጋር ተሳስበዋል የሚለው ጥያቄ መልስ የለውም። ከሁሉም በላይ የሚያሳስበው ግን በአሜሪካ የሚማሩ የሶስት ልጆች ጉዳይ ነው። ለነሱ ሲል ኪሱን ባዶ የሚያደርገው አባት ዛሬ የለም። የትምህርት ቤት ክፍያቸውና የኑሮ ሁኔታቸው አጣብቅኝ ውስጥ ገብቷል። የልጆቹ እናት በዚህ ሳምንት ወደ አሜሪካ ትመለሳለች። ስለዚህ ነጻነት ላይ ገንዘብ ወይም ቃል ያለባችሁ ወዳጆችና ድርጅቶች ለህሊናችሁ ብላችሁ ለነዚያ አባት ላጡ ልጆች ብላችሁ ያለባችሁን እንድታስረክቡ ቴዲ ተማጽኗል። ነጻነት ለኛ የኖረውን ያህል እኛም ለልጆቹ አለን እንበላቸው። ሰዓቱ አሁን ነው። ነፂ እንግዲህ የነፂ ጉዳይ አሁንም መነጋገሪያ ነቱ እንደቀጠለ ነው ያለው። ሰው በህይወት እስካለ ድረስ ነው ተከብሮ ሊኖር የሚችለው። ኦሬዲ ሰው አፈር ከበላው በኋላ ምንም ነገር ክብር የሚባል የለውም፣ በሚያሳዝን ሁኔታ ማለት ነው። ይህ የምልበት ምክንያት ምን እንደሆነ ልንገራችሁ። አንድ ሰው በምድር ላይ እያለ ራሱን መከላከል ይችላል። ራሱን ሁሉም ነገር የሚያውቀው ነገር ተከትሎ ማለት ነው። ስለዚህ ካለፈ በኋላ ያ ሰው ወዳጆቹም ሊክዱት ይችላሉ። በብር ሊሆን ይችላል፣ በሌላ ጉዳዮች ሊከዱት ይችላሉ ሰዎች። እዚህ ላይ ትልቅ ጉዳይ ያለው የብር ኃይል ነው። እንግዲህ ይህንን ቴዎድሮስ በፌስቡክ አካውንቱ ነው እንግዲህ የጻፈው። የሚያሳዝን ጉዳይ ነው። የነሱ የልጆቹና የባለቤቱ ጉዳይ የምናውቀው ነገር ባይኖርም፣ ነገር ግን ምንም ነገር ቢሆን የአርቲስት ነጻነት ወርቅነህ አጋዥነት እንደ አባወራ እንደ መሆኑ እጅግ ትልቅ አስተዋጽኦ እንደነበረው እንደሚኖረው ሁላችንም እንረዳዋለን ብዬ አስባለሁኝ። ስለዚህ ቴዎድሮስ የሆነ ነገር ለማለት ነው የፈለገው። እንግዲህ ኢንፎርሜሽን ሊኖረው ይችላል እና የሚያሳዝን ነገር ነው። እንግዲህ ሁላችንም ይህንን ማሰብ ነው ያለብን። ምድር ላይ ያለን ማስተካከል ያለብን ነገር ካለ ራሳችን በምናውቀው ጉዳይ ራሳችንን ጨርሰን ነው መሄድ ያለብን። እዚህ ላይ ብዙ ሀሜት ነው የሚነሳው። እውነት የሆነ ነገር አለ፣ ተሳስተንም ያልሆነ ነገር ማለት ስለምንችል ይህንን ጉዳይ እንግዲህ መኮነን አይቻልም። የሆነን አንድ ሰው አንስተህ ወይም ሁለት ሰው አንስተህ ቤተሰብ አንስተህ ድርጅቶች አንስተህ እንዲህ ነው ብለህ መውቀስ መቻል
ይቻል ይሆናል። ነገር ግን እርግጠኛ እስካልሆንን ድረስ ይህንን መሟገት አንችልም። ስለዚህ በህይወት እያለን በነፍሳችን እያለን በክብራችን እያለን ነው ይህን ነገር ጨርሰን ማለፍ ያለብን። ስለዚህ ማለት የምፈልገው ምንድነው ይህንን የሚከታተል ሰው ካለ ምናልባት ይህንን ጉዳይ ተረድቶ የራሱን ድርሻ ቢወጣ ጥሩ ነው። ለልጆችም፣ ለወዳጅ፣ ለዘመድ ሁሉም ይጠቅማል ብዬ አስባለሁ። ስለዚህ እንግዲህ ቴዎድሮስ ያስበው ነገር ተናግረዋል። ጋዜጠኛ ቴዎድሮስ እንግዲህ ሁላችንንም ምናልባት ለትምህርት ይጠቅማል ብዬ ስላሰብኩኝ ነው ይዤው የመጣሁት። አርቲስት ነጻነት ወርቅነህ እንግዲህ ወደ 2 ሳምንት ገደማ ሆኖታል። እንግዲህ አሁንም ነፍስ በሰላም ትረፍ ማለት እወዳለሁኝ። ለወዳጅ ዘመድ ሁሉንም በድጋሚ መጽናናትን እመኛለሁኝ። ስለ አርቲስት ነጻነት ወርቅነህ ህጋዊ የቤተሰብ ተወካይ አሁን የተሰማ መረጃ አለ። የአርቲስት ነጻነት ወርቅነህ ቤተሰቦች በደረሰባቸው የህልፈት ዜና በሐዘን ለቆማችሁና ላጽናናችሁ ሁሉ ልባዊ ምስጋናቸውን ያቀርባሉ። ቤተሰቡ ወደ መጡበት ሀገር ከመመለሳቸው በፊት ከሟች አርቲስትና ከቤተሰቡ ጋር የተያያዙ ማንኛውንም ጉዳዮች የሚከታተል ህጋዊ ተወካይ መመደባቸውን ገልጸዋል። በዚህም ከአርቲስት ነጻነት ወርቅነህ ጋር የተያያዙ ማናቸውንም የስራ ጉዳዮች እንዲከታተሉ አቶ አስናቀ ንጉሴ በህግ ተወክለዋል። ስለ አርቲስቱም ሆነ ስለ ቤተሰቡ ማንኛውንም ትክክለኛ መረጃ ማግኘት የሚቻለው ከተወካዩ ከአቶ አስናቀ ብቻ ይሆናል። ጥብቅ ማሳሰቢያም ለሶሻል ሚዲያ ተጠቃሚዎችና ለሚዲያ አካላትም ተላልፏል። የሟችን ክብር የሚነኩ ወይም የቤተሰቡን ስም የሚያጠፉ የፈጠራ ታሪኮችን በማህበራዊ ሚዲያ ማሰራጨት በህግ የሚያስጠይቅ መሆኑንም አሳስበዋል። ትክክለኛ መረጃዎችን ከህጋዊ ተወካዩ ብቻ በመቀበል የባለሙያውንና የቤተሰቡን ክብር እንጠብቅ። ለተጨማሪ መረጃ ተወካዩን አቶ አስናቀ ንጉሴን በአካል ወይም በስልክ ማነጋገር ይቻላልም ተብሏል። አርቲስት ነጻነት ወርቅነህ ለሀገራችን ጥበብ ያበረከተው አስተዋጽኦ ትልቅ ነው። በዚህ አስቸጋሪ ወቅት የቤተሰቡን ግላዊነት ማክበርና ትክክለኛ መረጃዎችን ብቻ ማጋራት ከሁላችንም የሚጠበቅ የዜግነት የሞራል ግዴታ ነው ብዬ አስባለሁ። መልካም ጊዜ። አረ በቃ ጉሮሯችን ነቃ። ይኸው በቀዳዳ ጠላው ሲቀዳ፣ ይኸው በጭላንጭር ፍራንኩ ሲቀጭል አይወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው እቴ አንገትሽ ሲደፋ አሽሙርና ነገር ሲያጦዛት የኖረችው ሙሽራ ትቀጥልና ያይጠበቅኩት ፍቅሬ ይኸው መጣበያቸው ይዟት በረረ እስቲ ሲሉ እንስማቸው ስትል ትደመጣለች። ይህችንስት የተሰበረ ልቧ በመጨረሻም ተጠግኖ ደስታና እንባም ሲፈራረቁባት ታይታለች። በተለይ ደግሞ ማህበረሰባችን በሴቶች ላይ የሚያሳድረውን ተጽዕኖ በጉልህ ያሳየና እሱን የሚያሳይ ስሜት የተንጸባረቀበት ነው ሲሉ ብዙዎች እየተናገሩ ይገኛሉ። እንግዲህ ሰው አዝኖ አይጨርስም፣ ማዘን ልክ አለውና ዞሮ እኔ አንድ እንደ ማህበረሰብ እንኳን አላየውም። ምናልባት በአጠቃላይ በዓለም ዙሪያ ይኖራል ብዬ ነው የማምነው እንደዚህ አይነት ቅናት እና እንደ ማህበረሰብ ባናየው ልክ ይመስለኛል። በተለያዩ አገሮች በቅናት መንፈስ ተነሳስቶ ብዙ ነገር እንደሚያደርጉ ሁላችንም አይተናል እናውቃለንም። እና ግን እቺ እህታችን የዚህ ጉዳይ የቅናት ተጎጂ ነች። ልክ ነው እና በጣም ነው የሚያሳዝነው። እንግዲህ ምን ያህል ጉዳት እንደሚደርስ በሰው አይምሮ ላይ
ነው የሚታየው እና አንደበትም ይጎዳል፣ በጣም ይጎዳል። ስለዚህ እንደዚህ ባንጎዳዳ ጥሩ ነው። እንዲህ ቢደርስብንም ራሳችን ላይ እንኳን ቢደርስ ምናልባት ይህንን ተከላክለን እስከ መጨረሻ ማድረስ አለብን። መጥፎ ለሚያስቡ ለምንቀኞች እኛ ራሳችን ተፋልመን ይህንን ነገር እስከ ፍጻሜ ማድረስ አለብን። የዚች ልጅ ውጤት ያየሁት እዚህ ላይ መድረሷ የራሷ ጥረትም የባሏ ትልቅ እምነትም ነው የተረዳሁትና እንግዲህ በተቻለን አቅም የሚመጣውን ፈተና ራሳችን ተቋቁመን ነው መሻገር ምንችለው። ሰው ስለተናገረ ሰው በተናገረው ልክ ነው ብለህ ማመን ነው ችግሩ እንጂ እንደዚህ አይነቶች ስሜቶቻችን የሚጎዱ ነገሮችን እንደሚመጡ ተረድተን እንግዲህ አሸንፈን መውጣት ነው ያለብን ብዬ ነው ማምነው። እንግዲህ እህቴ እንኳን ደስ አለሽ፣ ጥሩ ህይወት እንዲኖርሽ የኔ ምኞትና ፍላጎት ነው። ወደ ቀጣይ ቪዲዮ ላሻግራችሁ። አስተያየት ካላችሁ ግን መጻፍ ትችላላችሁ። እንደውም የመጀመሪያ ጊዜ ይሄ ጥያቄ ሲጠይቅ ተጣልቼው ነው። ምን ሲጠይቅ? የፍቅር ጥያቄ የፍቅር ጥያቄ ጠይቀው እዛ ሆስፒታል እያለች ነው። ረጁ ንገረን እስኪ እንዴት ነው ወደ ፍቅር ስሜት የተቀየረው? ነው እንዳልኩህ ነው። በቃ ማለት መጀመሪያም ጥሩ ስሜት አለኝ። ምንም አይነት አፕሮች የለንም። ከእህቶቿ ትልቆቹ ጋር ከወንድሞቿ ጋር ነው የምንገናኘው፣ የምንተዋወቀው፣ አብረን የምንቀልደው ምናምን። ግን በዛ ምክንያት እነሱ ሱቅ አልፋለሁ፣ አንዳንዴ ያወራታለሁ ምናምን። ግን በዚህ ነገር ላይ ግን የኔ ነገር ተቀየረ። ከኔ ማቀም በላይ ነው። የኔ ማስበውን ሆና እንድትገኝ ጫና ማድረግ ማለት ነው። በዛ ሰዓት እንዳይጠየቅ መብደት ነው መቼስ። እኔ አልፈርድም ምንም ማለት አልችልም ማለት እብደት ነው። ግን እውነቴን ነው። እውነቴን ስለሆነ ቸኮልኩኝ እንጂ እውነቴን ነው። አንድ ነርስ አዋራው። ምን አልካት? ነርሷ እንዲህ ብላ ኧረ ገና ነች አለች። 19 ዓመት በፊት በርካታ የኢትዮጵያን ልብ የሰበረ አንድ ታሪክ ተከሰተ። ይህም አንድ መልከ መልካም የዩኒቨርሲቲ ተማሪ አንድ እወድሻለሁ አፈቅርሻለሁ በሚል ጓደኛዋ አሲድ ተደፋባት። ይህ ጉዳይ ለኢትዮጵያኖችን ልብ የሰበረ ታሪክ ነበር። ካሚላት አሁን የት ናት ያለችው? ካሚላት አሁን በፈረንሳይ አገር ወልዳ የልጆች እናት ሆና እየኖረች ነው። በነገራችን ላይ እዚህ ላይ የተረዳሁት ምንድነው የጊዜ ጉዳይ ነው። ጊዜ በጣም ይፈጥናል እና ከ19 ዓመት በፊት ማለት እንግዲህ እኛ የዛኔ ልጆች ነበርን ማለት ነው። እና በጣም የሚገርም ነው። በዚህ አጋጣሚ አንድ ቀን በዚህ ጉዳይ ላይ የሚያስቅ ነገር ሰምቼ ነበር። ሴፉ ላይ ይመስለኛል እንግዲህ ኃይሌ ገብረስላሴ የዛኔ እሷን ለማጽናናት ሂዶ ነበረ። እንግዲህ እዛኔ ምንድነው ያለችው ካሚላት ያሳቀኝ፣ ሊያጽናናት ሂዶ እንግዲህ አይዞሽ ምናምን ይላታል። አይዞሽ በርቺ ምናምን ብሎ የመጽናኛ ሀሳብ ሰጥቶ ምናምን ዞር ብሎ ምንድነው ያላት እንዶ ቢገድላት ይሻል ነበረ ብሎ ተናገረ ምናምን ብላ ስትናገር ሰምቻታለሁ። ራሷ ሴፍ ላይ ይመስለኛል ካልተሳሳትኩኝና የዛኔ ካሚላት በጣም መነጋገሪያ ነበር። ይህንን አጀንዳ እንግዲህ የዛኔ አዲስ ነበር፣ በጣም የሚገርም ነበር። የዛኔ እኔ ትንሽ ነኝ ግን በደንብ አድርጌ አስታውሳለሁኝ። እንግዲህ ካሚላት ከማራኪ ጋር ያደረገችውን ቪዲዮ ሳየው ነበረና በጣም ደስ ብሎኝ የተወሰኑትን ቪዲዮዎች ይዤ የመጣሁትኝ ማለት ነው። እንግዲህ ለእናንተም እጋብዛችኋለሁኝ። የእሷን ስቃይ በጣም የሚያሳዝን ነው። ብዙ አመት ነው 21 ጊዜ ነበረ ያለችው እንግዲህ ሰርጀሪ የተሰራችው። የቤተሰቦቿን ስቃይ የእሷን ስቃይ ስታስበው እንግዲህ የሰው ጭካኔ ምን ያህል
አደገኛ እንደሆነ ነው እንግዲህ። ስለዚህ ራሳችንን እስኪ እየተሳሰብን ወዳጆቼ እባካችሁ እንግዲህ የእሷን ለመጽናኛ በጣም ጠቃሚ ነው እና እስኪ የማራኪ ቪዲዮን ልጋብዛችሁ ማለት እፈልጋለሁኝ። ካሜላት እንኳን ለዚህ ህይወት አበቃሽ፣ እንግዲህ ጠንካራ ሴት ነሽ ለማለት እፈልጋለሁኝ። የካሜላት ባል ሰው እንዳይመስላችሁ። ከዛ በፊት ግን ዛሬ አመሻሽ ላይ ግዛቸው አሻግሬ ጋዜጠኛ ነው ታውቁታላችሁ፣ ፈረንሳይ ሀገር ሄዶ በካሜላት መኖሪያ ቤት ከእሷ ጋር ቆይታ አድርጎ ነበረ። ባሏም ደግሞ የዚህ ቃለ መጠይቅ አንድ አካል ነበረ እና ስለ ካሜላት ብዙ ታውቃላችሁና እንደዛ ማለት አልችልም። ግን በዚህ ኢንተርቪው ላይ በጣም ብዙ ሰዎች ስለ ፍቅር ብዙ ብለዋል አይደለም? ገጣሚዎች ገጥመዋል፣ እንጽፋለን ያሉ ደርሰዋል፣ ሙዚቀኞችም ብዙ ብለውለታል ስለ ፍቅር። ግን በቃ ፍቅር ሲብራራ እንደዚህ ነው። ሌላ የሆነ የተለየ ነገር እንዳትፈልጉ ወይም የተለየ ነገር መስሎ እንዳይታያችሁ። ይህንን ኢንተርቪው ስታዩት፣ ይህንን ቃለ መጠይቅ ስታዩት የሚገባችሁ ነገር በተለይ ደግሞ በዚህ ምድር ላይ ያለ በሁለት ተቃራኒ ጾታ መካከል ባለ ፍቅር ውስጥ የላይኛው ውበት ወይም ደግሞ ይሄ እኛ ቆንጆ እንደዛ የምንለው የፊት መልክ አለ አይደለ? ወይ ቁመና አለ አይደለ? ከሱ በላይ ያንን ነገሬ ብላችሁ የያዛችሁትን ግንኙነት የሚያዘልቀው በልብ ውስጥ ያለ እኛ ስለዛ ሰው የሚሰማን ስሜት ነው። እና ኢንተርቪውን ገብታችሁ ስታዩ በደንብ ይገባችኋል ማውራው የምናገረው ነገር። ግን አንድ ወዳጄ ምን ሲል ሰማሁት፣ መኪና በጣም ውብ ቢሆን ቢያምር አንዲት ስንዝር እንኳን ፈቀቅ ማለት አይችልም። በጣም የሚያምር ቼቭሮሌት መኪና በጣም አሁን ደግሞ የጊዜው የቢዋይዲ ነው። በጣም ብታምር መንገድ ላይ ቆማ ብታዩት ኤሌክትሪክ ካልተሰካ ቻርጅ ካላደረገች ወይም ደግሞ ነዳጅ ካልገባበት በስተቀር ፈቀቅ ማለት አይችልም። ቆንጆም ቢሆን ማለት ነው። የግዴታ ነዳጅ መኖር አለበት። እና በጣም ጥሩ ያላችሁት ግንኙነት አንዳንዴ በሴትዮዋ ውበት ወይ መልክ እንደዚህ በጣም እንመሰጥና በቃ ኑሮ እሱ ይመስልናል። ግን ፈቀቅ የሚያደርገው እሷ ልብ ውስጥ ስለኛ ያላት አመለካከት፣ እኛ ልብ ውስጥ ደግሞ ስለሷ ያለን አመለካከት ነው። እና ይህ ሰው በጣም በሚያስደንቅ ሁኔታ ገና ሆስፒታል ውስጥ ገና ተስፋ ሳይኖራት እንዲያ ባለ ድቅድቅ ጨለማ ውስጥ ትወጂኛለሽ ወይ የሚል የፍቅር ጥያቄ አቅርቦላት ዛሬ የሁለት ልጆቹ አባት ሆኖ ከጎኗ ቆሞ ያለ ሰው ሆኗል። እና እንዴት የሚደንቅ ሰው ነው! እግዚአብሔር እንዴት አእምሮውን ቢባርከው ነው እንዲህ መሆን የቻለው። እና ፍቅር ማለት በቃ እንደዚህ ነው። ሌላ ምንም እንዳትጠብቁ። ስለሷ ከፊታችሁ ስለቆመ ሁላችሁም ስለምታዩት ስለሆነ ተራራ ባወራ ልትስቁ ትችላላችሁ። በቃ ሁላችሁም የምታዩት ነው። እና ስለሷ ጀግንነት እንደዚህ ብናገር ይሄ ሰው ያማዋል ወይ ነው የምትሉኝ። ምክንያቱም በቃ የታወቀ ነው። ይህ ሰው ግን ያበረታት፣ ያቆማት፣ አይዞሽ ያላት በጣም ድንቅ ሰው ነው። እና በእውነት በጣም ለብዙ ሰዎች ምሳሌ ምልክት የምትሆነ ፍቅር ምን ማለት እንደሆነም ያብራራልን ሰው ነህና እናመሰግናለን። እንግዲህ የመጨረሻ ቪዲዮ ከ11 ዓመት በፊት እንግዲህ የሚያሳዝን ገጠመኝ አጋጥሞን ነበረ። እንግዲህ እነዚህ ሊቢያ ላይ የገጠማቸውን በአይኤስአይኤስ በሚባሉ ድርጅት እንግዲህ አንገታቸውን እንትን ተደርገው እንግዲህ ታስታውሱታላችሁ መነጋገሪያ ሆኖ ነበረ። እና በአሁን ሰዓት እንግዲህ በጣም የሚገርም አንድ ታሪክ ነው ይዤላችሁ የመጣሁትኝ። እና እንግዲህ አንዳንድ ህይወት እንዲህ ነች እና በጣም የሚገርም
ታሪክ ነው። እንግዲህ እሱን ልጋብዛችሁና እኔ እንግዲህ በሌላ ቪዲዮዎች ይዤ እስክመጣ ድረስ አዲስ ከሆናችሁ ቪዲዮን ቻናሌን ሰብስክራይብ ቪዲዮን እየተከታተላችሁ ላይክ እያደረጋችሁ እንድትቆዩኝ በትህትና ጠይቃችኋለሁ። እንግዲህ ቪዲዮ ልጋብዛችሁና ጤና ይስጥልኝ። እኔ እዚህ ላይ ልሰናበታችሁ። ይህ ሰው ሊቢያ ላይ ጋር አንድ ላይ ነበር የነበረው። በአንድ አጋጣሚ ተርፎ አሁን ግን እንግሊዝ ገብቶ ትልቅ ሼፍ ሆኗል። በጊዜው አዲስ አበባ የጨርቆስ ልጆች ናቸው። ከአዲስ አበባ ባህር ዳር ጉዟቸውን ይጀምራሉ። መዳረሻቸውም ሱዳን ደርሶ በሊቢያ አድርገው አውሮፓ መግባት ነበር። ይህም ልጅ በአጋጣሚ ከአዲስ አበባ ባህር ዳር አብሯቸው አንድ መኪና ውስጥ ነበረ። እሱም ስደት ነው የወጣው። ልጁም ሲናገር ከሟቾች ውስጥ አንዱ ልጅ መታወቂያ ረስቶ አትሄድም ተብሎ ባህር ዳር ድረስ አስልኮ ነበረ ጉዞን የቀጠለው ይላል። ከዛም ይህ ልጅ ጉዞ ላይ ለምሳ በወረዱበት ከእነርሱ ጋር ይተዋወቃል። አብረው ምሳ ይበላሉ። የት እንደሚሄዱ ግን አልነገሩትም። እሱም አልነገራቸውም። ባህር ዳር ከዛም መተማ ይደርሳሉ። ሱዳን መሄጃ ጊዜያቸው ላይ ግን ጉዟቸው ከእርሱ ጋር አንድ ላይ እንደሆነ ስለተረዱ ተነጋግረው ወደ ሱዳን በጋራ ይጓዛሉ። ሱዳንም እንደደረሱ ኢትዮጵያዊ ደላላ እናውቀዋለን ቢሉም የወደቁት ግን ሸዋሸዋ የሚሰሩ ደላሎች እጅ ላይ ነበር። ደላሎቹም ኢትዮጵያን ጋር እንወስዷቸዋለን በማለት ሊቢያ ያደርሷቸዋል። እናም መጋዘን ውስጥ አግተዋቸው ገንዘብ አምጡ ይሏቸዋል። እነዚህም የጨርቆስ ልጆች ገንዘብ ከኢትዮጵያ ያስልካሉ። ከዛም ወጥተው የጀልባ ጉዞ ለመጀመር የሊቢያ ባህር ወዳለበት ቦታ ይጓዛሉ። የዚያን ጊዜ ይህ ልጅ ገንዘብ ማስላክ ስላልቻለ መጋዘን ውስጥ አስቀርጠውታል። ሟቾቹም መንገድ ላይ በአይሳይስ ተይዘው ይታረዳሉ። ይህ ልጅ ግን ገንዘብ በማጣቱ ብቻ ተርፎ አሁን ላለበት ደረጃ ደርሷል። ታዲያ የዚህን ጉዞ ሙሉ ታሪክ የያዘ 23 የተሰኘ መጽሐፍ በደራሲ ዳንኤል አብርሃ ተጽፎ ኤርታይና አሳናኝ ደግሞ ቢኒያም አቡራ ተሳትፎበት የፊታችን አርብ ጥር 22 በዋልያ መጽሐፍት ይመረቃል። አድራሻ 4 ኪሎ ቱሪስት ሆቴል ጀርባ ኢክላስ ህንፃ 4ኛ ፎቅ ላይ ይገኛል። ሁላችሁም ተጋብዛችኋል።